እኔ ጠቤ ከጃኖ እንጂ ከኢትዮጵያ አይደለም። ኮንዶሊዛ ራይስ ሲጨምሩ አንዱ እውቀት እና ጥበብን የብሔራዊ ጥቅም ቅድመ ሁኔታዎች ስለመሆናቸው የተናገሩበትን እንትን ተመልክቼ ነበር እና አሁን እኛ ደግሞ ጥበብን ለብሔራዊ መግባባት ሳይሆን ለልዩነት እየተጠቀምን ያለንበት ነገር የሚመስል ሰሞኑንም አንድ ዘፈን ላይ ተጠምደን መዓት መወራወሮች እየተመለከትን ነበር እና የማይሄድ ባቡር እየሄደ ነው እያሉ እንዲሰብኩ የሚያደርገው 1880ዎችን 1900 የሚመኝ ስውር ብሔርተኛ ባለማስኩ ኢትዮጵያን ያስተላልፋል። ሁልጊዜ 27 ዓመት የተዘራውን ነው እያጨድን ያለ ነው የሚለውስ ነገር ያስኬዳል ወይ? ከዚህ በፊትም የሆነ ወረቦሌ የሚል የኦሮምኛ ዘፈን ወጥቶ ቲክታክ ላይ በቃ ጭንቅላታችን እስኪግል ስንጫጫፍ ነበር። አንዳንድ ጊዜ በፌዴራል ደረጃ የሚገኙ አመራሮችም ባለስልጣኖችም ብሔራዊ ጥቅምን እንደ የፓርቲ አጀንዳ የሚያስመስሉበት አካሄድና አሰራር በራሱ ሰዎችን ይሄ ጉዳይ የፓርቲው ነው ወሬ ብልጽግና ነው ብለው እንዲወስዱት አያስችልም ወይ? ኢትዮጵያዊነት ማለት የሁሉ ብሔርተኛ ቤት ስለሆነ ከዛ እየወጡ ሰዎች ኢትዮጵያዊነታቸውን ማጠናከር ለነገ ለዛ ብሔር ማህበረሰብ ትርፉ ይሄ ምሳሌ አድርጋ ያነሳው የትርክት ዕዳና በረከት አሁን ባልከው መልኩ መሰረቱን ማህበረሰቡ ላይ አድርጎ የተሰራ ነው ብለህ ታምናለህ? አንብበው እንደሆነ ስለመገነዘብ አንዳንዶች ሀገራዊ ትርክቱን የአሸናፊው ፓርቲ የፖለቲካ ፕሮግራም የአንድ ሳንቲም ሁለት ገጽታ አድርገው ወይም የብልጽግና ግልባጭ የመደመር ግልባጭ አድርገው የሚመለከቱ በርካታ ሰዎችን ስላስተዋል። ማህበረሰባዊ አንቂ የሚባለው እንደ ሽንኩርት ነጋዴ ወይ ምናምን ገበያ ሽንኩርት ከፈለገ ሽንኩርት ነው ይዞ የሚሄደው። ገበያው ነው የሚመራው። ላይክ ኮፒ ሊንክ አድርጎ ሰብስክራይበሩ ከጨመረ የተወሰነች 5ም 10ም የምትገኝ ነገር አለች። እውቅናዋም ትንሽ ከፍ ትላለች። ስለዚህ አንተን የሚኮሰኩስህ ነገር ሞታለሁ እንጂ አልናገርም።